እግዚአብሔር ሲናገር ምን ከአፌ ቃል የሚወጣው ቃል ይላል አይደለ? ከአፌ የሚወጣው ቃል ሲል ትንቢተ ኢሳይያስ ላይ ከእግዚአብሔር አፍ እግዚአብሔር ይወጣል እያላችሁ ነው እኮ በእናንተ አባባል ነው። እንደዛ አይደለም። ከአፌ የሚወጣው ቃል ሲል እግዚአብሔር ተናጋሪ ነው ማለት ነው። ቃል የሚባል ንግግር አለ ማለት ሲጀመር አንድ ሌላ ልስጣችሁ። መጽሐፈ ኢዮብ ምዕራፍ 28 ከቁጥር 14 ላይ ቃል ላይ በእኔ ውስጥ የለችም ይላል፣ ባህርም በእኔ ዘንድ የለችም ይላል አይደለም? ዘንድ ለሚለው ምሳሌ ቃልም በእግዚአብሔር ዘንድ ነበር ይላል። ታዲያ ይሄ ዘንድ ምንድነው ካልን ከእግዚአብሔር ጋር መጽሐፈ ኢዮብ ምዕራፍ 28 ከቁጥር 14 ላይ በእኔ ውስጥ የለችም ይላል፣ ባህርም ቃል ላይ በእኔ ውስጥ የለችም ይላል፣ ባህርም በእኔ ዘንድ የለችም። ዘንድ ለሚለው ቃል የገባው ልክ ዮሐንስ 1:1 ላይ እንደገባው ዘንድ ነው ማለት ነው። ታዲያ እዚህ ጋር ዘንድ የሚለው የሚያገለግለው ለምንድነው ካልን እንትን ቃል ስጋ ሆነ ኔትወርክህን ያስወጣ ማንንም አላስወጣህም። ከታች ሆነ ፖለቲካ አትስራሽ። ኔትወርክህ ነው ወርታቸው ወረደ። እዚህ ጋር ደግሞ ላይቭ ላይ ነው ሆናችሁ ሶስታችሁ ምንድነው እንትን የምትሰሩት ማለት ፖዝ እንዴት ነው ሶስቱም አንድ ላይ በተመሳሳይ ሁኔታ ፖዝ ሊሆን የሚችለው? ሞዴሬተሮች እንደዚህ አይነት ነገር ስታዩ አስወርዱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሶስቱም በተከታታይ ፖዝ ችግር አለ ወይ ዩቲ? እና በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ሲባል ሲጀመር ከመጀመሪያው ስነሳ ቃል እግዚአብሔር ነበር አይደለም የሚለው ግሪከኛው እግዚአብሔርም ቃል ነበር ነው የሚለው። አማርኛው ላይ ተሳስቷል ብያቸዋለሁ ማለት ነው። ታዲያ እዚህ ጋር በመጀመሪያ ቃል ነበር ሲባል ምን ማለት ነው? ቃል በመጀመሪያ ንግግር ነበረ። ያ ንግግር ምንድነው? የተስፋ ቃል ነው። ራሱ እግዚአብሔር ነበር የተናገረው። ለአብርሃምና ለዘሩ የተስፋ ቃል ተናገረ ይላል ኢየሱስ ክርስቶስ። ለዛ ነው ሐዋርያት ሥራ ምዕራፍ 13:23 ላይ መሰለኝ እግዚአብሔር እንደ ተስፋው ቃል ኢየሱስን አመጣ ይላል። የተስፋ ቃል ነው። ኢየሱስ ክርስቶስ ከመምጣቱ በፊት ተነግሮለት ነበር ኢየሱስ እንደሚመጣ ማለት ነው። መሲሁ እንደሚመጣ ተነግሮለት ነበር። ከዛ ቃል ስጋ ሲሆን እግዚአብሔር የተናገረው ንግግር ፍጻሜውን አግኝቶ ሰው ሆነ ማለት እንጂ በመጀመሪያ አምላክ ከነበረ ታዲያ ለምንድን ነው ስጋ የሚሆነው? አካሉ እንዴት አድርጎት ነው? ታወራለህ ጸጋውን? አቤት አቤት። ሰላም ነህ? እማይምን ማውራት ከፈለጋችሁ እሱ ሳምራ ቀጥሉ። እንዴት ናችሁ? አለን አለን። ጥያቄው ምንድነው ማለት የተጠየቀው ጥያቄና አንቺ የምታወሪው ሀሳብ በጣም እንትን አለ ትንሽ። ዮሐንስ 1:1 ላይ ነበር እያወራን የነበረው። ዮሐንስ 1:1 ላይ እያወራን ነበር እኮ እየሰማሁ ሙሊ ፓውዝ ሆነህ ነው የወጣኸው? እሺ ፓውዝ ስለሆንክ ያው ሪፖርት ማድረግ እንዳታደርጉ ብለን ነው። ሪፖርት ስለሚደረግበት ጋር እንቀጥል። አንተ እውቀት የለም፣ በመጀመሪያ እውቀትን አዳብር። እሺ ችግር የለው። አንድ ጥያቄ እሺ ፍቀድልኝ። እኔ ጠየቅሽኝ አይደል እንዴ? አንድ ጥያቄን ራሱ አልመለስክም እኮ ዝም ብለህ እኮ በቃ ችግር የለው። እኔ ጋር አትቀጥልም፣ ሌላ ሰው ጋር ትቀጥላለህ። ጸጋ ሆናለህ። ችግር የለም። አንድ ጥያቄ ብቻ ከቁርአን አንድ ጥያቄ ብቻ ነው፣ ሌላ ምንም። ጸጋውን ደስ ማን ቃል ስጋ ሆነ። ቃል ምራቅ እንደሆነ ታውቃለህ? ይሄ ምራቅ ስጋ እንደሆነ ታውቃለህ? በነገራችን ላይ ቃል ስጋ እንደሆነ ሁሉ ምራቅ ስጋ ሆኗል። ታውቃለህ? ለምን ወጣ? እኔ ነኝ ያስወጣሁት። አትዳረቂ፣ ከዚህኛው ጋር ቀጥይ። እኔ ነኝ ያስወረድኩት። አስገባሽው? እሺ በቃ ቀጥታ ሞዴሬተሮች ሰው ያስወጣውን ሞዴሬተር ቆይ ባለቤቷ አስወጣቸው አይደለም? ለምን እንደምታስገቡት ሰው ሌላ ሰላማዊ ክርስቲያን ካለ መግባት መወያየት ይችላል። ኧረ ተው አታስወጥኝ ተው። እሺ አሁን የጠየቅኩን ትመልሳለህ? ካስገቡህ እንግዲህ ምንም ማድረግ አይቻልም። እሺ አሁን የጠየቅኩን ትመልሳለህ? እሱ ምራቅ ስጋ ሆኗል። ምራቅ ስጋ ሆኗል እያልኩ አንተ ቃል ስጋ ሆኗል እያልከኝ ነው። ምራቅ ስጋ ሆኗል።
አውጪውሽ መጽሐፍ ቅዱስ አውጪ እንደዛ የሚል ገድላትና ድርሳናት አትቀበልም? አንተ ኦርቶዶክስ ነህ፣ በደንብ ትቀበላለህ። ምራቅ ስጋ እንደሆነ አሳይሃለሁ እዛ ጋር። እሺ ምንድነው ገድላት? ምን ብለን ነው የምናምነው? እናት ገድላትና ድርሳናት በቤተ ክርስቲያን የሚጻፉ ናቸው። ታምኑበታላችሁ? አታምኑበትም? ማለት ከእግዚአብሔር ቃል የሚቃረን ከሆነ በቃ እናምንማ። ይሄ ታውቂያለሽ። ማን ያለ አንተ የፈለከውን ልትመርጥ አይገባም። ችግር የለውም። እሱ እምነታችን ለእኛ ተውይና መተው እኮ ነው። እናት ለምን ትከራከራለህ? ለምንድን ነው ገድላት? እሺ አንተ አሁን አጭሩ መልስልኝ። ትቀበላለህ አትቀበልም? ገድላትና ድርሳናት ሁሉ ማለት ከእግዚአብሔር ቃል ተቃራኒ ከሆነ አልቀበልም እያልኩሽ ነው። እየመረጣችሁ ተቀበሉ የሚል ህግ አለ? የሚጋጭ ከእግዚአብሔር ቃል ለምን እቀበላለሁ? እናት ገድላትና ድርሳናትን አረጋው ወደዛ ተሩት። ገድላትና ድርሳናትን አንተ እየመረጥክ የምትቀበለው እየመረጣችሁ ተቀበሉ የሚል ህግ አለ ወይ? አንቺስ እየመረጥሽ ማን ነው ከአላህ ሐዲስ ላይ ሐሰን ምናምን ምን እያልሽ የምትከፋፈይ? ገና እኮ አንተ ትልቅ ሰው ነህ እንጂ ራሱ ጥርስህን አላፈለስክም። ገና እታች ወረድ መጀመሪያ። እውቀት የለህም እንዴ? ሸቅ ይሄ ነው ገድላትና ድርሳናት ሸቅ ይሄ ነው። ያው መረጥ ነው አቅም ስለሌለሽ ነው። አንዴ ቆይ በስም አንዴ ሶስት ጊዜ አወጣሽኝ እኮ አቅም የለሽም። በእውነት አቅም የለሽም። ቆይ አንዴ መጀመሪያ ኦማይ ምን ይረጋጋ እስኪ። መጀመሪያ አልተረጋጋም እኮ ሰውዬው በጣም ተረጋጋ እስኪ። አይደለም ያልተረጋጋሽ አንቺ 5 ጊዜ አወጣሽኝ። እኔ አይደለም ማን ያወጣ? ኧረ ብዙ ሞዴሬተር አለን ያላወጣሁም። ተረጋጋ። እሺ አንድ ጥያቄ ልጠይቅሽ። እሺ ኮንፊደንስ ካለሽ ከሆነ አንዴ ስማ እባክህ ስማ። ኧረ በገዛ ቤት ያልሰማሽም ረዱልኝ። እዚህ ጋር ማታዋልና ይስማል። ቅድም ምንድን ነበር ለሷ አልካት? አንቺ ማንሽ ያለህን ቃል ሐዲስ ዳኢፍ ሰሂህ የምትይው ነው ያልከው። እስቲ አብራራልኝ። ሐዲስ ማለት ነው ማለት ነው ቃል ትጋው ሐዲስ ማለት ነው ማለት ነው። እስቲ ንገረኝ። ሐዲስ ማለት ነው ማለት ነው የነብዩ ሱና ማለት ነው። እርግጠኛ ነህ? የነብዩ ሱና ማለት ነው ሐዲስ ማለት ቪዲዮ ማለት ነው ፈልጉ እያረጋችሁ ብለን ምናምነው እኛ። ማን ነው እንደዛ ብሎ የነገረህ? የነብዩ ሱና ነው ሐዲስ ማለት ብሎ የነገረህ ማን ነው? ቁርአን ላይ ሐዲስ ማለት ቁርአን ሐዲስ እንዳለ አይነግርማ። ቆይ ሐዲስ ማለት ምን ማለት ነው ያልኩህ? እኔ አሁን ሐዲስ ነኝ ዳይ እንግዲህ እናንተ የምትሉት እንግዲህ አንዴ ቆይ ቃል ስጋ ሆነ። አንተ ምን አልክ መሰለህ? ለሷ ምን አልካት? እናንተ ማናችሁ ሐዲስን ሰሂህ ዳኢፍ የምትሉ ያላህን ቃል አልክና ሐዲስ ያላህ ቃል ለመሆኑ ማስረጃ አለክ? እንደዛ ብላችሁ አታምኑ? ሐዲስ ያላህ ቃል ለመሆኑ ማስረጃ አለ ወይ ነው ያልኩት። በቃ ስለዚህ እኔ ልሳሳት። በቃ ሐዲስ ያላህ ቃል አይደለም። እሺ በቃ ልሳሳት፣ ተሳስቻለሁ። ሐዲስ ማለት ነው ያ ሐዲስ ማለት ያላህ ቃል። ቆይ ሐዲስ ማለት ያላህ ቃል አይደለም ማለት አይደለ? እሺ በቃ መልካም። ይሄ አንድ ስህተት ነው። ሁለተኛ ስህተት ደግሞ ሐዲስ ማለት ምን ማለት ነው? እኮ ይቅርታ አልጠይቅ ወይ እኔ ሐዲስ ማለት ምን ማለት ነው? እባክህ ትነግረኝ። ቃል ስጋ ሆነ በጣም ዝዘባር ስለነበረ ነው ዛሬ ቀኑ። የነብይ ንግግር ነው፣ የነብይ መሐመድ ንግግር። ማን ያለው የነብዩ ንግግር ነው ማለት ያለው? ዋው! ስለዚህ እኔ ተሳስቻለሁ። ንገረኝ። እሺ ንገረኝ። ካላወቅ ጠይቅ። ሐዲስ ማለት አረብኛ ቃል የነብይና የአላህ ቃል አይደለም አልሽኝ አይደለም? አንድ ነገር መሐመድ በገዛ ቃሉ ነው የምናገረው ያልሽ ነው። ስለዚህ ይቅርታ አልጠይቅ። ቆይ አንዴ ሚውት አድርግና አዳምጥ በደንብ። ሐዲስ ማለት ሐደሰ ከሚል ከአረብኛ ቋንቋ የመጣ ቃል ነው። ሐዲስ ማለት ማውራት ማለት ነው። እሺ ሐዲስ ማለት በሁለት ይመሰራል። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዴ ታዳምጣለህ? በእናትህ ዝም በል እስኪ። በሸሪዓ አንፃር ሲወሰድ ሐዲስ ማለት ከነብዩ ሰለላሁ ዐለይሂ ወሰለም የመጣ ከሳቸው ንግግር የመጣ ይባላል ከሸሪዓ አንፃር። ከቋንቋ አንፃር ደግሞ ሐዲስ ማለት ማውራት ማለት ነው። አረብኛ ቋንቋ ሐደሰ ማለት አወራ፣ ተናገረ ወይም ደግሞ አስተላለፈ የሚለውን ቃላቶችን ይወስዳል። ምክንያቱም አረብኛ ቋንቋ ስለሆነ። ነገር ግን ሐደሰና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲባል ሚውት አድርግ። ሐደሰና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲባል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነገሩን፣ ነገሩን ማለት ነው። ያ ንግግራቸው ያስተላለፈው ሰው
የውሸት ችግር ካለበት የማስታወስ ችግር ካለበት ያ ነገር ደካማ ተብሎ ይወሰዳል። ያ ንግግር ምን ይወሰዳል? ደካማ። የአላህ ቃል ሲሆን ቁርአን ነው የሚባለው ሐዲስ አይደለም። መጀመሪያ ይሄንን ነገርህን በደንብ አጥራ ለሌላ ጊዜ ቁርአን ነው የሚባለው። እሺ ልጠይቅሽ፣ ሐዲስ አይባልም። እኛ ቁርአንን ዳይፍ አንልም። ስማኝ፣ ነብይ መሐመድ በገዛ ቃሉ የሚናገረው ወይስ ከአላህ ሰምቶ ነው የተናገረው? ናውረድ። አንተ ዝም ብለህ ማዳመጥ ማችል ከሆነ ናውረድ ታች፣ ወይ ዝም ብለህ አዳምጥ ወይ ውረድ፣ ወይ ተናግሬ እስከምጨርስ ዝም ብለህ አዳምጥ፣ ከዛ ትጠይቀኛለህ ወይ ውረድ። ብዥታ ቀኑ ሙሉ ስትፈጥር የምትውለው ብዥታ ይበቃሃል። ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው ምንም አይነት ንግግር አይናገሩም። ከራሳቸው ትክክለኛ ሲልሲላ ሆኖ የመጣውን ሲልሲላ ማለት መስመሩ ከራሳቸው እከሌ ከእከሌ እከሌ ከእከሌ እከሌ ከከሌ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም ላይ የሚያደርስ ነገር ግን በነዛ መካከል ምንም አይነት ክፍተት ሰው የተረሳ ከሌለ ያ ደግሞ ሐዲስ የሚወሰድበት ሰው ትክክለኛ ሐቀኛ የሆነ ሰው ከሆነ ሰሂህ ሐዲስ እንለዋለን። ከራሳቸው ምንም አይናገሩም። ይሄን አላህ መስክሮላቸዋል። ይሄን ትክክለኛ ሐዲስ እንለዋለን። ነገር ግን ከሆነ ሰው ተሰምቶ የተሰማው ሰው ሳይጠቀስ ደግሞ ዝም ብሎ ከመጣ ደግሞ ሙርሰል ሐዲስ እንለዋለን። ሐዲስ ማለት ለኛ የደረሰን ዜና ነው፣ ሌላ አይደለም። እሺ ቀን ሙሉ ይሄ ስለገድላ ሲወራ እናንተ ዳይፍ የምትሉት ምናምን ስትል ነው ያልከው። አልመቼኝ ብሎ ነው ላወራ ያቃተኝ። እና መጀመሪያ ሐዲስ ማለት ምን ማለት እንደሆነ ተረዳ። የግድ የነብዩን ሰለላሁ ዐለይሂ ወሰለም ንግግር ብቻ ሳይሆን የሌላም ሰውም ንግግር ሐዲስ ይባላል። ሐዲስ ማለት መናገር፣ ማስተላለፍ ማለት ነው፣ ማውራት ማለት ነው። እሺ ቁርአን ማለት ደግሞ የአላህ ቃል ማለት ነው። ተናገር፣ አሁን ተናገር። እንደዚህ አደብ ይኖርክ፣ አሁን ተናገር። እሺ ስለዚህ መጀመሪያ እኔም አልተሳሳትኩም። ሲጀመር ሐዲስ ማለት የነብይ መሐመድ ንግግር ነው ያልኩት። ነብይ መሐመድ ደግሞ በገዛ ቃላቸው ቆይ እኔ ደግሞ የሳቸው ንግግር ብቻ አይደለም ሰማሁሽ አይደል? የሳቸው ንግግር አስተካክላ የሳቸው ንግግር ብቻ አይደለም ብያለሁ እኮ ወደዛ ልመጣ ሲል እኮ ነው እንደዛ ያልሽው። አልሐምዱሊላህ ደህና ነኝ። እሺ ቀጥል። ስለዚህ ምንድነው ነብይ መሐመድ በራሳቸው ቃል አይናገሩም። ያ ማለት ከአላህ የሰሙት ነው ያልኩሽ አይደል መጀመሪያ። ከዛ አንተ ደግሞ ከየት አመጣኸው አልሽኝ። የት ጋር ነው ጥፋት? እሺ ንገረኝ እስቲ። ያንን ካላህ የሰሙትን እናንተ ዳይፍ ሰሂህ ትላላችሁ አልክ። ዳይፍ ሰሂህ የሚባልበትን ምክንያት እኮ ነገርኩ። ግልጽ አልሆነልህም? ዳይፍ ሰሂህ የተባለበት ምክንያት እሳቸው የተናገሩት ንግግር ለኛ የሚያወራልን ሰው ማንነትን የሚወከለው አልኩ እኮ። ለኛ የሚያስተላልፍልን ሰው ዋናው ሰው ነብይ መሐመድ ነው። አንድ ያዳምጥ አባካ፣ አንድ ያዳምጥ። ሐዲስ ማለት ማስተላለፍ ማለት ነው ባጭሩ። ዜናን ማስተላለፍ፣ ዜናን ማድረስ ልበልልህ አጠር አድርጌ አንተ በሚገባ ቋንቋ ተርተኸዋል። ሐዲስ ማለት ማውራት ማለት ነው ወይም መናገር። ታዲያ ያ ንግግር ከማን የመጣው ስንል ከነብዩ ሰለላሁ ዐለይሂ ወሰለም መጣ ተብሎ የሆነ ሰው ያወራናል። ያ የሚያወራው ሰው ምን አይነት ሰው ነው ጥያቄው። ውሸታም ከሆነ ከሱ ሐዲስ አይወሰድም። የሐዲስ ከሱ ቢወሰድም እንኳን ሰውየው ውሸታም ስለሆነ ከሰውየው ሐዲስ ጭራሽ አይወሰድም፣ ዱዓይፍ ይባላል ማለት ነው። የሆነ ሰው አምጥቶ ቢነግረን ያንን ሐዲስ ሰውየው የውሸት ችግር ስላለበት ምን ይባላል? ዳዒፍ ይባላል። ወይም ደግሞ ከዛ መካከል ለምሳሌ ዑመር አለ፣ አልይ አለ፣ ዑስማን አለ። ዑመር የሰማው ከነብዩ ሰለላሁ ዐለይሂ ወሰለም ነው። አልይ የሰማው ከዑስማን ነው። ከዛ በኋላ ዑስማን ይነሳና አልይ ይነሳና እኔ ከነብዩ ሰለላሁ ዐለይሂ ወሰለም ይሄን ሰምቻለሁ ካለ በመሐከል ላይ ሁለት ሰው ጎሏል። ተረድተኸኛል? ሁለት ሰው በመሃል ጎሏል። ያ ሁለት ሰው ስለጎደለ ብቻ ሙርሰል ይሆናል። ሐዲሱ የጎደለው ሰው አለ፣ ዳኢፍ ይሆናል ማለት ነው። ምክንያቱም የጎደለ ሰው አለ በመሐከል። ለትክክለኝነቱ እንዴት ነው ትክክለኛ ማስረጃ የሚሆነው? እኛ ማስረጃ ጋር ነው ችግራችን። እስልምና ያለ ማስረጃ አይንቀሳቀስም። እነዚህ ሁለት ሰዎች ሳይኖሩ ይሄ ሰውዬ እንዴት ሰማ በሚባለው ዳኢፍ፣ ሐሰን፣ ሙርሰል የሚባሉ ነገሮችን ይወጡበታል በሐዲስ ውስጥ። ነብዩን ሰለላሁ ዐለይሂ ወሰለም ውሸታም እያደረገን ነው ስንል አይደለም። ነብዩን ሰለላሁ ዐለይሂ ወሰለም ውሸታም እያደረግን ሳይሆን ከሳቸው በትክክል ማን የሰማው የሚለውን ጥያቄ ነው። ከኔ ጋር ነው ጎረቤት ነው እየረበሸ የሚጮኸው ማሪ እና በትክክል ማን ነው የሰማው የሚለውን
ጥያቄ ውስጥ ስለሚያስገባ ነው። ገድላትና ደግሞ ደኢፍ ሐዲስ ጭራሽ አይገናኝም። ገድላት እኮ የቤተክርስቲያን አባቶች የጻፉት ነው የሰሩት ተብሎ የሚጻፍ ነው። እስኪ ያንን የምራቁን ታሪክ አንብቢልን ዩቲ፣ ወይም ደግሞ ንገሪኝ የቱ ጋር ማገኘው። አሁን ልመልስልሽ። እኔ አነባዋለሁ ችግር የለም። አሁን ልመልስልሽ። አሁን ሁሌ ተናገርሽ አይደል? እድል ስጭኛ ታዲያ ሄጋ እሰጡኝ። አውራ እሺ። ቁርአን ላይ ሐዲስ እንዳለ ያስተምራል። አንተ ስለ እማይመን ባወራችሁ ላይ ቆይ አንዴ አሁን እማይመን ላይ ባወራችሁ ሪፍሌክሽን እና ጥያቄ አረ ቆይ ወገናችን አንተ ቆይ አንተ የጠጣኸው ውሃ ጠጥተናል። ጥያቄ የምጠይቀው እማይመን ባወራችሁ ላይ ሪፍሌክሽን ስጥና እኛ ገድላት ላይ ለናነብ ነው። ኦኬ ሲጀመርም ፖይንታችን ገድላት ላይ ነበረ። አንተም ጥያቄ ለመጠየቅ ትገባለህ ወደ ገድላት እማይመን ላይ ነውና ወደ ገድላት ገባችና ቀጥታ ወደ ገድላት ይገባል። ቁርአን ላይ እንደዛ ይላል ወን እያልኩሽ ነው። ቁርአን ሐዲስ እንዳለ አያውቅም እያልኩሽ ነው። ምራቅ ስጋልሆነም ብለህ ምራቅ ስጋልሆነም እያልክ እየተከራከርከኝ ነው። ምራቅ ሐዲስም አያውቁም ቁርአንሽ እያልኩሽ እኮ ነው። አንተ ቆይ እሱን አስቀምጠው እዛ ጋር ምራቅ ስጋልሆነም ቁርአን አውጪ አሳምኜው በዚህ በሁሉ ሰው የለም በቃ ለሱ እናወራለን። መጀመሪያ ምራቅ ስጋ ይመጣሽና ከዛ ምራቅ ስጋ አዲ ነው ባይብልህን አዲ ይሄ ቆያን ትልቁ ላይ አድርግ ምን ታድርገህ ተቀመጠው። መጀመሪያ ይሄንን አዲነህ ነው ወደ ቁርአን መግባት ያለብህ። ይሄንን ጉድ ማለት ነው። ኦኬ ድርሳነ ኦራኤል ዘየካቲት ገጽ 139 ላይ ታገኙታላችሁ። ምን ይላል መሰላችሁ? ይነበብ። በመንገድም ስትሄድ የምታውቃት አንድ ሴት አገኘችና ሰላም አለቻት። ኦኬ ሴት ለሴት መንገድ ላይ ሲሄዱ ተገናኙ። ከጥንት ጀምሮ ሰላምታው ቃላትም ሁሉም አፍ ለአፍ ገጥሞ ተሳሳሙ። ተአውዝ ብላሽ ታረጅም ተሳሳሙ። ያን ጊዜ በመንገድ አፉ በልኛው መጽሐፍ ላይ ያለው ነው የምናነበው። እሺ ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች። ሴት ለሴት ውስጥ ሲሳሳሙ አንደኛው አርጉዝ ነበረች፣ ከዛ አንደኛዋ ደግሞ አላረገዘችም። በጣም የሚገርመው ደግሞ ታች ያለው ጽሑፍ ነው። በዚህ ጊዜ የወር ግዳጇ ቆመና ቀሪት ሆና ወይም ጸንሳ በፍጹም ደስታ ወደ ቤቷ ገባች። ከ3 ወር በኋላ ጎረቤቶቿ ከምክንያትሽ እንዴት ዳንሽ አሏት። እንግዲህ ሴትዮ መካን ነበረች፣ መውለድ አትችልም፣ ማንስትሬሽን አታይ መካን ነበረች ሴትዮ። ከዛ ጎረቤቶቿ ከ3 ወር በኋላ እንዴት ከምክንያትሽ ዳንሽ አሏት። እንዴት ስለሰማሽ ነው ማለትም እግዚአብሔር የተወደደ ልጅ ይሰጠሽ አሏት። ከ7 ወር በኋላም ልጁን ወለደችና በክንዷ ታቀፋ እግዚአብሔርን አመሰገነች። ምን ሆነ? ምራቅ ስጋ ሆነ። ያ ጀማ ትቀበለዋለህ? ይደርሳል ኦራይል መልስልሽ። ትቀበለዋለህ? ትቀበለውም? ይሄንን ንግግር ልመልስልሽ ወይ? አዎ መልስ። እሺ ሱራ 66 12 ቀጣች ራሷ አለች። ራሱ መልስ ቶሎ በል ያ አላህ ይው በምላሱ አላህ ማለት ነው። አውጪ 6612 እዩት ምራቅ ስጋ ሆነ እያልኩ ኦራኤል አንዴ ሰማህ። ሱራ 6612 አላህ በምላሱ ልጅ ወለደ። አውጪ በምላሱ አውጪ። እኔ ልንገርህ ውሸት እኔ ከቁርአንሽ ነው የምጠቅስልሽ። 6612 ሚዩት አድርጉት። አትክላስ ይወለደ አውጪ ጦሩ ማርኬት አውጪ አንድ የሚታርጊ ወይ አውርጆ እታች ያለ 88 ሰው አለ። አትረብሽ መልስ። ይሄንን 6612 እቺ ራሱ አውርጆ የማይመን በቃ አይ በቃ አየሽ ያለኝ አውርጆ ምክንያት ለምን ታፍርበታለህ? ቁርአን ይሄን እንትንህን ባይብልን ይሄንን የገድላትና ኦርቶዶክሶች የሚጽፉት የቤተ ክርስቲያን አባት ጽሑፍ ታፍርበታለህ። እስከሚነበብ ዝም ብለህ መልስ ስለ ወደ ቁርአን ገባህ አይደለም? ብቻውን ቆሞ ይሄ አይመልስም። መጽሐፋችሁ ብቻውን መልስ የለውም። ወደ ቁርአን ካልሄዳችሁ ምራቅ ስጋ ሆነ። ያ ጀማ አንድ ሴት በጸነሰች ላይ ተሳስመው ዩቲ ቪዲዮን ዝጊ እስኪ ቪዲዮን ዝጊ። በጣም እየተቆራረጠ ነው። ታባሩ እስኪ ሀባይቤ ታባ አድርጉ። እየተቆራረጠ ነው በጣም ወይስ ከኔ ብቻ ነው? አይ ምርጥ መድፌን የተወጋውና በጣም ቆንጆ መድፌ ዋው ቡም ነው መድፌው ራሱ ይለያልና ይሄን ሳይመልስ ሱራ ምናምን ይለኛል።
አድነው እያልኩ ነው። ይሄንን መጽሐፍን አድነው እስኪ መጀመሪያ ሱራ 66 ይለኛል። እኔ ግን አልሰራልኝም እንትኔ ስልጣኔ እየሰራ አይደለም። ልመለስ አንዴ ወጥቼ። ሰላም አለይኩም። እስቲ ወጥተሽ ተመለሺ። መልሳችሁ አስገቧት ሞዴሬተሮች እና ምንም ብትል ምንም ዛሬ ንቅንቅ የለም። ንቅንቅ ማለት ነው። ንቅንቅ ታውቃላችሁ? አይ ከዚህ በፊት ከትናንት ወዲያ ተከራክረንበት አሳምነነዋልና ገብተሻል እኮ ዩቲ። እኔ እኮ ሞዴሬተሮች እዚህ ቤት ግን እጃችሁ ማረፍ አይችልም። የሆነ ተባይ ነገር ነው የሚበላችሁ ልበል። ለነገሩ እኔ ነኝ ጥፋተኛው። ቆይ እኔ ስራዬን እሰራለሁኝ ከእናንተ ጋር እኔ ምን አጨቃጨቀኝ እናቴ። አይ በጣም በቃ ማለት አላቅም። ውስን ሰው ሲቀር የሆነ 4 ሰው ምናምን ሲቀር የእያንዳንዳችሁ ሞዴሬተር አነሳና ሰላሜን አገኛለሁ እንደዚህ። አሁን ዩቲ ወረደች ተመልሳ መግባት ትፈልጋለች። እናንተ ቶሎ ሌላ ስጨመራችሁ። መወያየት የማይችል ከሆነ ተውት በቃ አታስገቡ። ክርስቲያን ወገንና መወያየት የሚችሉ ወንድሞችን ከዛ ውጭ ያሉትን እኔ አስገባለሁ። መግባት ያለባቸውን ልጆችን እኔ አስገባለሁ። መወያየት የሚችሉትን ጊቲ ኔትወርክሽ ነው መሰለኝ ይዞሻል። እኔ መግባት የሚችሉትን ወይ አሁን እኔ እዚህ እየተናገርኩ አሁን ያስገባሉ። ክርስቲያን ወደ ጫሁን መምህር ማን ነው? ዮሴፍ ተመስገን ነው። ግቡ እስኪ። እርስዎ እንደውም ትልቅ ሰው ነው መሰል። ድምጼ ይሰማል? ይሰማል። እሺ ክርስቲያን ወደ ምን ያራሽ ነበር? የሆነ ነገር አንብባለች ነበር። ከንፈር ለከንፈር አንድ ነገር ያለች ነበር አይደል? ምን አልከኝ? ድምጽህ አይሰማም። ኦኬ አሁን የሆነ ነገር ያነበበች ነበረ አይደለ? ከንፈር ለከንፈር ምናምን ብላ ምንድነው አንብቤያለሁ እና እሺ ግን አሁን እዚህ ጋር አሁን ለምሳሌ ከንፈር መምጠጥና ምላስን መምጠጥ ክልክል ሆነ ነው እስላም ላይ ስለሌለ ነው ይሄ ነገር ነው የሆነ ፖይንት ያን አይደለም። ሴትና ሴት ተሳስመው በምራቅ አረገዘች። የአንዷ ምራቅ ወደ አንዷ ሲገባ አረገዘችና ወለደች። ይረገዛል? በምራቅ አይረገዝም። ይረገዛል? አይረገዝም? አይረገዝም። ለምን አረገዘች ሴትዮ? እውነት ነው ቢያላም። ስለዚህ በቤተ ክርስቲያን የሚጻፍ ጽሑፍ ነው። ደግሞ አሁን ገብተዋል፣ ትልቅ ሰው ገብተዋል። ቆይ እናቀጥላቸው። በምራቅ የሚረገዝ ከሆነ ቁርአን ላይ ታሳየኛለህ። ልክ እንደዚህ ማለት ነው። ወይም ሐዲስ ላይ ካለ እንጠብቃለን። ሰላም መምህር ዮሴፍ ወጡ። ሰርሱ ትልቅ ሰው አይደሉ እንዴ? ለምን ይወጣሉ? ኔትወርክ ይሆናል እርግጠኛ ነኝ። እባክዎን ይመለሱ። እሺ አሁን ትልቅ ወንድ የህፃንን ምላስ መምጠጥ ጥሩ ነገር ነው። መምጠጥ አይደለም ፖይንታቸው ወገናችን። የትኛው ሞዴሬተር? እኔ ደግሞ ዩቲ ሞዴሬተር እንዴት እንደማጠፋ ብቻ ንገሪኝ አንድ ጊዜ። ይቅርታ አንዴ ሻባቴ ሞዴሬተር እንዴት እንደማነሳ ብቻ ንገሪኝ ጭንቅላቴ። እኔ እዚህ ቤት የሆነ ውይይት ሲኖር ሞዴሬተሮች ግን ላኢላሃ ኢላላህ ሴቲንግ ውስጥ ገቢ ነው። አንድ ጊዜ እንትን ሶስቱን ነጠብጣብ ነክተሽ ሴቲንግ ትገቢያለሽ። ሞዴሬተር የሚል አለ። የተደረደረውን እንዳለ ካንስል ሪሙቭ ማነሱ ነው መድኃኒቴ ስማ አይነበብም። ማነህ ቱሊፕ ነው? አዎ እና ፖይንት ምንድን ነው? እዚህ ካነበብኩት ላይ አንተ አይ ትልቅ ሰውዬ የህፃን ልጅ ምላሱን መምጠጥ ይሄ ነገር እንዴት ታያለሽ? እንደምን ታያለሽ? እንደዛ ሚል ካለ ታመጣልኛለህ እኮ። እንደዛ ሚል ካለ ማስረጃ ትሰጠኛለህ። አሁን ይሄንን ፍታ። ኦሪዝ ማን ነው ድርሳን ኦራኤል ላይ ያለው ሴት ከሴት ወለዱ እያልኩ ነው። ሴት ከሴት ጸነሰች። ይሄ ነገር ትክክል ነው አይደለም? ትክክል አይደለም። ለምን? አንተ ምንድነው እምነትህ? እምነት አሁን የለኝም። ትክክለኛውን ሃይማኖት እየፈለግኩኝ ነው። ታዲያ ምን ቤት ነህ አንተ ስለ መጽሐፍ ቅዱስ የምታብራራው? እምነት ከሌለ አምላክ አለ ብለህ ታምናለህ? አምናለሁ። አዎ አምላክ አለ። ማን ነው ያን አምላክሽ? ገና አሁን ለማወቅ እየሞከርኩኝ ነው። ስለዚህ የኛ ፖይንት እዚህ ጋር መሳሳማቸው ላይ አይደለም። የኔ ፖይንት ልንገርህ፣
ሴት ከሴት ተሳስሞ ይወለዳል ወይ ነው? ጸንሳ ወለደች ደግሞ በጣም የሚገርመው ሴትዮዋ እስኪ ንጽጽር የሚለው ልጅ ያስገቡት አንድ እየጻፈ ነው በተደጋጋሚ። ኦኬ እንትን በጣም የሚገርመው ደግሞ ያቺ ሴትዮ መካን ነበረች። መውለድ ራሱ ማንስተሬሽን ማየት አትችልም። ከዛ ጎረቤቶቹ እንደውም ተገርመው ምን አሏት መሰላችሁ? ከ3 ወር በኋላ ጎረቤቶቿ ከምክንያትሽ እንዴት ዳንሽ? እንዴት ስለሰማሽ ነው የተወደደ ልጅ ይሰጠሽ አሏት። ከዛ ከ7 ወር በኋላ ልጁን ወለደችና በክንዷ ታቅፋ እግዚአብሔርን አመሰገነች። በምራቅ ማለት ነው። አንድ ሴት እና አንድ ሴት ተሳስመው የትኛዋ ሴትዮ ያረገዘች ነበርች። የትኛዋ ስትሰማት ከዛ በምራቅ አለ። አሁን እንዴት ነው ይሄ ነገር የሚሆነው? ነው ለአእምሮ እንቀበላለን። በቤተ ክርስቲያን የሚጻፍ በቤተ ክርስቲያን አባቶች የሚጻፍ ድርሳነ ኡራኤል ዘየካቲት ገጽ 139 ፖይንታችን ይሄ ነው። እሺ ኦኬ ስለሽ እኔ እኮ አሁን ስለዚህ ፖይንት እኮ ጨርሳችኋል ማለት ነው። እኔ እሱን የሚመስል ፖይንት ሌላ ያመጣ ነው እስላም ውስጥ አምጣ ማስረጃ እንደዛ የሚል ካለ ከየት ነው ያገኘኸው? እሺ ረገዘ ይላል ምን ትልቅ ሰውዬ 50 ዓመት የሆነ ሰውዬ የህፃናትን ብላት የሚመጥ ነበረ። ማስረጃ ስጠኝ። አይ ቲንክ ነብዩ መሐመድ ነው የምታነሱት። ማስረጃ ስጠኝ። አሁን ቃል በቃል እንደተናገርከው ቶሎ በል ሐዲስ ላይ في كتاب الشريعة للآجري كتاب فضائل الحسن والحسين رضي الله عنهما كفت ትልቁ ላይ ሆነ ወገናችን መከታተልን መጣፉንና ገጹን የሰጠውሽ ነው ከሐዲሱ ቁጥር ጋር ክፈትና ሳየኝ። አንተ ለሰጠኝ ማስረጃ ማን ያልከፍትልህም? ክፈትና አንብብና አስረዳ። ህዝብ 98 ሰው እየሰማህ ነው። አንድ ሺህ ፎሎወር ከሌለኝ መከታተልን ቪዲዮ ታውቂያለሽ አይደል? ለምሳሌ ከዚህ በፊት ሙርተድ ነኝ ብለህ እነ ሳላህ ጋር ስታወራ ነበር አውቃለሁ። እሺ ለማንኛውም ክፈት ነገርኩሽ አይደል? እኔ 1000 ፎሎወር ከሌለሽ እኮ ቪዲዮ መከታተል በዛኛው አካውንት ተመልሰህ ነው። በዛ ይሄ ራሱ አካውንት ነው ወላሂ ስሜን ቀይሬ ነው ስሜንና ፎቶን ቀይሬ ነው። ምክንያቱም አስረኝ ስባረር ምናምን ነገር ስሜን ቀየርኩና ፎቶን ቀየርኩት። ይሄንን አካውንት የከፈትኩት ከእናንተ በዛኛው አካውንት ነው ወገናችን። ይሰማሃል? ማንም አይከፍትልህም በነገራችን ላይ እዚህ ጋር